በአሁኑ ሰዓት በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ላይ ትልቅ መነጋገሪያ የሆነ ሰበር ዜና ደርሶናል። በኢራንና በአሜሪካ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት ከመቼውም ጊዜ በላይ በከፋ ሁኔታ በጨመረበት በዚህ ወቅት የኢራኑ የበላይ መሪ አያቶላ አሊ ካሚኔ ለዋሽንግተን እጅግ ጠንከር ያለና ከባድ የተባለ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ ለየት የሚያደርገው ካሚኔ መልእክቱን ያስተላለፉበት መንገድ ነው። የበላይ መሪው ይህንን መልእክት የለቀቁት ባልተለመደ ሁኔታ ኤክስ በተባለ ማህበራዊ ገጻቸው ላይ ሲሆን መልእክቱም የቀረበው በሩሲያ ቋንቋ መሆኑ የብዙዎችን ትኩረት ስቧል። በትርጉሙም መሰረት ካሚኔ እንዲህ ብለዋል። ዩናይትድ ስቴትስ ዛሬ በኢራን ላይ የተከተለችው ያለው አካሄድ ሙሉ በሙሉ በስሌት ስህተት ላይ የተመሰረተ ነው። መሪው አክለውም አሜሪካ ቀደም ሲል በፈጸመቻቸው ተመሳሳይ የፖሊሲና የታክቲክ የስሌት ስህተቶች ምክንያት ሽንፈት እንደደረሰባት አስታውሰው አሁንም በኢራን ላይ እየደገመችው ባለው ስህተት ሳቢያ ዳግመኛ ውድቀት እንደሚጠብቃት በድፍረት ተናግረዋል። የዚህ ካሚኔ ድርጊት በብዙ የፖለቲካ ተንታኞች ዘንድ እንደ ትልቅ ምልክት እየታየ ነው። ምልክቱ በሩሲያ ቋንቋ መተላለፉ ቴህራን ከምዕራባውያን የሚሰነዘርባትን ጫና ለመቋቋም ከሞስኮ ጋር ያላትን ወታደራዊና ስልታዊ ትብብር ይበልጥ እያጠናከረች መሆኑን ለዓለም ለማሳየት የፈለገችበት ስልት ነው ተብሏል። በተለይም በኢራን አገዛዝ ላይ ዓለም አቀፍ ማዕቀቦችና ጫናዎች በበረቱበት በዚህ ወቅት የካሚኔ ንግግር ለአሜሪካ ግልጽ የሆነ የፊት ለፊት ፈተና እንደሆነ እየተነገረ ነው። የኢራን መንግስት ለሩሲያ ፌዴሬሽን ወደ 3 ቢሊዮን ዶላር የሚጠጋ ዋጋ ያላቸው ዘመናዊ ሚሳኤሎች መሸጧ ተረጋግጧል። ይህ ገንዘብ ሲሰላ 2.7 ቢሊዮን የአሜሪካ ዶላር የሚመዝነው ግዙፍ የጦር መሳሪያ ስምምነት ፕሬዝዳንት ቭላዲሚር ፑቲን 4 ዓመታት ሊደፍን ለተቃረበው የዩክሬን ወረራ ወሳኝ የሆነ ወታደራዊ ድጋፍ እያበረከተችላት እንዳለ ያመለክታል። እጅግ አስገራሚ የዚህ መረጃ አካል ደግሞ የሁለቱ ሀገራት የሚሳኤል ግብይትና ውል የተጀመረው ሩሲያ በዩክሬን ላይ ወረራ ከመፈጸሟ ከወራት በፊት ማለትም በፈረንጆቹ ጥቅምት ወር 21 ላይ መሆኑ ነው። ይህ የሚያሳየው የሞስኮና የቴህራን ወታደራዊ ቁርጠኝነት ጦርነቱ ከመጀመሩ አስቀድሞ የታቀደና ስልታዊ ዝግጅት የተደረገበት መሆኑን ነው። ይህ ግዙፍ የጦር መሳሪያ ሽያጭ እጅግ አደገኛ የተባሉትን የባለስቲክ ሚሳይሎችና ከመሬት ወደ አየር የሚተኮሱ የጦር መሳሪያዎችን ያካተተ ነው። የደህንነት ባለስልጣኑ እንደገለጹት ከሆነ ኢራን እነዚህን መሳሪያዎች ለሩሲያ በማቅረብ የፑቲንን ጦር በከፍተኛ ደረጃ እንዳጠናከረች ይገለጻል። ይህ በዩክሬን ምድር ላይ የደረሰ ላለው መጠነ ሰፊ ውድመት ሌላኛው ምክንያት ሆኖ ተጠቅሷል። ይህ መረጃ ይፋ መውጣቱ በምዕራባውያን ሀገራት ዘንድ ከፍተኛ ድንጋጤ የፈጠረ ሲሆን በተለይም የኢራን ሚና በጦርነቱ ውስጥ ምን ያክል ስር የሰደደ እንደሆነ ግልጽ ማሳያ ሆኗል። ለዓመታት የዘለቀው ይህ ጦርነት አሁንም በከፍተኛ ደረጃ እየቀጠለ ባለበት በዚህ ወቅት እንዲህ ያሉ ግዙፍ የወታደራዊ መሳሪያ ስምምነቶች መጋለጣቸው በዓለም አቀፍ ዲፕሎማሲያዊና ማዕቀቦች ላይ አዲስ ውጥረት እንደሚፈጥር ይጠበቃል። የአሜሪካ የጦርነት ሚኒስትር ሂት ሄግሴት በቴክሳስ ፎርት ወርዝ በሚገኘው የሎክሂድ ማርቲን ግዙፍ የጦር መሳሪያ ማምረቻ ተገኝተው ለዓለም መንግስታት እጅግ አስደንጋጭ መልእክት አስተላልፈዋል። ሚኒስትሩ የነጻነት ግምጃ ቤት በዚህ ስፍራ ላይ ሆነው እንደተናገሩት ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩሌር ባለቤት እንዳትሆን ያስቀመጡትን ቀይ መስመር ለማስከበር አሜሪካ ታሪካዊ የተባለ የጦርነት ልምምድ አድርጋለች። ሄግሴት ይፋ እንዳደረጉት በትራምፕ ትዕዛዝ በትክክል በ60ኛው ቀን 7 እጅግ ዘመናዊ የሆኑትን ቢ2 ቦምብ ጣይ አውሮፕላኖችን ለ37 ሰዓታት ያክል በአየር ላይ የቆየ እጅግ ረጅም ጉዞ በማድረግ 14 እጅግ ዘመናዊና ኢላማቸውን የማይስቱ የሚሳኤል ጥቃቶችን በመፈጸም አሜሪካ ያላትን የጥፋት አቅም ለቴህራን አሳይታለች ብለዋል። ይህ ኦፕሬሽን አሜሪካ በዓለም ላይ ካሉ ተቀናቃኞቿ በበለጠ ፍጥነት የጦር መሳሪያዎችን እያመረተች መሆኗንና በማንኛውም ሰዓት ወደ ሙሉ ጦርነት ለመግባት ዝግጁ መሆኗን የሚያሳይ የመጀመሪያ ማስጠንቀቂያ ነው ተብሏል። ነገር ግን የአሜሪካ ጥቃት በወታደራዊ ዘርፍ ብቻ የተገደበ አይደለም። ፕሬዝዳንት ዶናልድ ትራምፕ የኢራንን ኢኮኖሚ ሙሉ በሙሉ ለማነቅ የታለመ አዲስ ዓለም አቀፍ የንግድ ጦርነት አውጀዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት የዛቻ መልእክት ከኢራን ጋር የንግድ ግንኙነት ያላቸው ማንኛውም ሀገር ከአሜሪካ ጋር በሚደረግ የንግድ ልውውጥ የ25 በመቶ ተጨማሪ የታሪፍ ቅጣት እንደሚጣልባቸው አስታውቀዋል። ይህ ውሳኔ እንደ ህንድ ያሉ ግዙፍ ሀገራትን በቀጥታ ኢላማ ያደረገ ነው።
ህንድ ከኢራን የነዳጅና የኬሚካል ምርቶችን በከፍተኛ ሁኔታ የምታስገባ ሲሆን በምላሹም የምግብ እህልና የመድኃኒት ምርቶችን ትልካለች። አሁን ግን የትራምፕ አዲስ ትዕዛዝ ህንድ በአሜሪካ ገበያ ያላትን ጥቅም አደጋ ላይ የሚጥል በመሆኑ በኒው ዴሊ ዲፕሎማሲያዊ መስሪያ ቤቶች ውስጥ ከፍተኛ ድንጋጤ ተፈጥሯል። ይህ የፋይናንስ ሚሳይል ኢራንን ከዓለም አቀፍ የንግድ ሰንሰለት ሙሉ በሙሉ ነጥሎ ለማውጣት የተወነጨፈ የአሜሪካ ቀዳሚ መሳሪያ ሆኗል። ይህ በእንዲህ እንዳለ የኢራን መንግስት በአሜሪካ ላይ ከባድ የመልሶ ማጥቃት ውንጀላ ሰንዝሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ አሜሪካና እስራኤል በኢራን ላይ የተቀሰቀሰውን ህዝባዊ ተቃውሞ በቀጥታ እየመሩት ነው ሲሉ ከሰዋል። አራግቺ እንዳሉት የውጭ ደህንነት ተቋማት የታጠቁ ቡድኖችን በማደራጀት በሰላማዊ ተቃዋሚዎች መካከል ተኩስ እንዲከፈትና የሟቾች ቁጥር በመጨመር ለውጭ ጦር ጣልቃ ገብነት መንገድ እንዲመቻች እያደረጉ ነው ብለው ከሰዋል። ለዚህም ማረጋገጫ የሚሆኑ የድምጽ ቅጂዎች፣ የሰነድ ማስረጃዎችና በቁጥጥር ስር የዋሉ ግለሰቦች ኑዛዜ በእጃቸው እንደሚገኝ ገልጸዋል። እንደ ሚኒስትሩ ገለጻ ለፖሊስ ጣቢያዎች፣ ለገበያ ማዕከላት፣ ለአምቡላንሶችና ለሃይማኖት ስፍራዎች ጥቃት እንዲፈጸም ከፍተኛ የገንዘብ ክፍያ እየተፈጸመ ነው። አራግቺ ይህንን ሁኔታም የ12 ቀኑን ጦርነት ቀጣይ አካል ነው በማለት ኢራን ለተገደሉባት ዜጎች በዓለም አቀፍ ደረጃ ፍትህ እንደምትጠይቅ ዝተዋል። ሁኔታዎች ከቁጥጥር ውጭ እየወጡ መሆናቸውን የሚያሳዩ ሌላው ክስተት ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ያስተላለፈው አስቸኳይ ትዕዛዝ ነው። በኢራን ውስጥ የሚገኙ የአሜሪካ ዜጎች ያለምንም አመንታት ሀገሪቱን ለቀው እንዲወጡ ካልቻሉ ደግሞ ባሉበት ሆነው ለከፋ አለመረጋጋት ራሳቸውን እንዲዘጋጁ ጥሪ አቅርበዋል። በኢራን ያለው የኢንተርኔትና የመገናኛ ዘዴዎች መቋረጥ እንዲሁም የአሜሪካ ዜጎች ያለ ምክንያት ሊታሰሩ ይችላሉ የሚለው ስጋት መባባሱ ዋሽንግተንን በእጅጉ አሳስቧታል። ባለስልጣናት እንደሚሉት ከሆነ ሁኔታው በማንኛውም ሰዓት ወደ ለየለት ጦርነት ሊቀየር ስለሚችል አሜሪካ በኢራን ምድር ለሚገኙ ዜጎቿ እርዳታ መስጠት የማትችልበት ደረጃ ላይ ደርሳለች ብለዋል። በመጨረሻም የኢራን ፓርላማ አፈ ጉባኤ መሐመድ ባከር ባቃሊፍ ለፕሬዝዳንት ትራምፕ ቀጥተኛ የሆነ የጦርነት ማስጠንቀቂያ ሰጥተዋል። ባቃሊፍ በነገራቸው የኢራን የመቋቋም ላይ ከቀድሞ ጀነራል ቃሲም ሱሌይማን ግድያ በኋላ ይበልጥ መጠናከሩና አሁን ዓለም አቀፍ ንቅናቄ መሆኑን ገልጸዋል። አሜሪካ በማንኛውም አይነት ወታደራዊ እርምጃ የምትወስድ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች፣ ግዙፍ የጦር መርከቦችና ሌሎች ንብረቶች ሙሉ በሙሉ የኢራን ሚሳኤሎች ሲሳይ እንደሚሆኑ አስጠንቅቀዋል። የኢራን ከተሞች ወድቀዋል የሚለው ወሬ የፈሪ ጩኸት ሲሉ ያጣጣሉት አፈ ጉባኤው የኢራን ተከላካዮች በጦር ሜዳ ላይ ሆነው አሜሪካ መቼም የማትረሳውን ምላሽ ለመስጠት በንቃት እየጠበቁ መሆናቸውን በኩራት ተናግረዋል። ውድ ተመልካቾቻችን ዓለም በአሁኑ ሰዓት በሁለት ግዙፍ ኃይሎች መካከል ጦርነት አፋፍ ላይ ትገኛለች። የአሜሪካ ቦምብ ጣዮች ዝግጁነት፣ የትራምፕ የኢኮኖሚ ማዕቀብና የኢራን የሞት ሽረት ዛቻ ወዴት ያመራ ይሆን? ጦርነቱ ቢቀሰቀስ በዓለም ኢኮኖሚ ላይ ምን አይነት ተጽዕኖ ይኖራል? የእናንተን ግምት በኮሜንት መስጫው ላይ አስፍሩልን። ይህንን ወቅታዊ መረጃ ሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋቸው እንዳትረሱ። ለተጨማሪ ሰበር መረጃዎችና ጥልቅ ትንታኔዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ጤና ይስጥልን።